ዛሬ አምስተኛ ቀናችን ነው። እኔም ጨርሻ ቀናችን ነው። ነገ ወደ ሌላ ገጠር እንሄዳለን። እዚህኛው ሎኬሽን ላይ ነው። ብቻ ሁለት ነገር፣ አንደኛ የቅድመ አያቴን ዳዊት ላሳያችሁ ነው። ሁለተኛ ነገር ደግሞ ዛሬ አይ ቻሌንጅ ማይሰልፍ ቀኑ ሙሉ ባዶ እግሬን ለመሄድ አሁን ተጨማርቂያለሁ። አሁን አውልቅና ቀኑ ሙሉ ባዶ እግሬን አት ኤንድ ኦፍ ዘ ዴይ እግሬም እንደሚመስል አሳያችኋለሁ። ዛሬ በጣም የሚበርድ ቀን ነው። ይሄ የሚሞቅ ሀገር ሆኖ ሳለ ይላል ሀገሬ ሰው ሆኖ ሳለ ስኮልድ ለዛ ነው እንትን ያደረኩት ጋቢ ያደረኩትና ባዶ እግሬ ራሱ እንዴ እንደሚዳላቅ መቀዘቀዝ ይችላል። ግን who cares ቻሌንጅ ነው። we gonna do it። ዛሬ በጣም ብዙ ታስክ አለ። እነዛን ሁላ ታስኮች ባዶ እግራችን ነው የምንሰራው። የባዶ እግር ቻሌንጅን ጀምራለሁ። አሁን እስካሁን መሬቱ ፍላት ነው፣ አያቃጥልም። ግን በኋላ የማቃጠል ቻንስ አለው። በእንዶድ ልብስ ማጠብ ፕሮሰሱ ጀምራለሁ። በቅጠሉ ሳይሆን የምታጠበው በዚህ በፍሬው ነው። ዋላ ግን በደንብ ልቀጥቅጠውና ወደ ብናጥብበት ሳፋ ነው የምናደርገው ማለት ነው። ትንሽ አረፋ እየወጣው ነው፣ ግን በደንብ መታሸት አለበት። ነጠላው የሆነ ቆሸሸው እንዘፈዝፈዋለን። ከነቀጣሉ ነው የሚገባው። አረንጓዴ ግን አይሆንም ሲወጣ በኋላ ምን ይላል እንግዲህ ከት እንደማቀው ገፍ እናደርገዋለን። ይገፋል ይታጠባል ይለቀማል። የተዘፈዘፈውን በቃው ተብሎ አሁን እየታሸ ነው። ከዛ በንጹህ ውሃ አለቅልቀን ማስጣት ነው። እየታሸ ነው። አልቀጣሉ ምናምን እዚህ ላይ ያለ አሁንም ሰው ግን it's not promising. I'm not going to lie. ግን መጨረሻው ማየት ነው። ቅጠሉ ረገፈ። ንጹህ ውሃ ድጋሜ ይለቀለቃል። አሁን እየነጣ መጣ። አሁን ደግሞ ሲጥጥ ያለ ነው ማረምን ነጭ ነው። ስለዚህ አሁን አስጥተን ሲደርቅ ደግሞ እናየዋለን። ፈን ፋክት፣ ይሄ ቅጠል ሂደቡዳ ይባላል። ሂድቡዳ መሰለኝ፣ ሂደቡዳ እና የቡዳ መድኃኒት ነው። ወይ ይጨሳል አሉ ወይ ይጠጣል። ለሰውም ለከብትም ነውና ቡዳ ያለበት ሰው ካለ ያስለቅቃል አሉ። ሂደቡዳ ይባላል። አልዋሻችሁም። አሁን ልብስ አጥብ ኮንጎ ጫማ አድርጌያለሁ። ቢካዝ መሬቱን ይት ማርያምን አትፍረዱብኝ። እዚህ ነው የማጥበውና በሱ ላይ ደግሞ አልችልም። ኢትስ ኢዘር አጥባለሁ ወይ ዝም ብዬ እቆማለሁ። መልቲ ታስክ ማድረግ አልችልም። እግሬን ስለሚያመኝ ድንጋዩ ለዛ ነው። ግን 30 ደቂቃ ነው አሁን አውልቀዋለሁ። ከዛ በእግሬ ነው የሚሄደው። ሪዛልቱን አሳያችኋለሁ። መጨረሻ ስንት ቀን ዝናቡ እንዳለመንኩት ልብስ አጥቤ ያሰጣው ቀን እያካፋ ነው። በኃይል ከዘነበሽ I'm going to enjoy it። ግን እንደዛ ካፍቶ የሚሆን it's not fair። ግን እየጨመረ ነው ኃይል አምስት ሰው ኤክሳይትድ ለመንቦራጨቅ ግን መዝናብ አለበት በደንብ እንደሱ ለማድረግ። ካፊያ ጀምሯል፣ እያካፋ ነው። እዛ ጋር ደግሞ ደመና ወርዷል። እዚያ ግን እኛ ጋር ግን ኖርማል ካፊያ ነው ያለው። ለብርዱ የሚሆን አጥሚት በማር ተሰጥቶኛል። በጣም የሚጥመው
ይሄው በእንዶ ወደ ታጠቡ ነጠላ ጠርቷል። ሽታው ደስ ይላል። ኢትስ አፕሩቭድ። ነገ እናደርገዋለን። ደህና ደሩ። እንዴት አደራችሁ? ዛሬ ሁላችንም ጀምሮ ከቤተ ክርስቲያን ነው። አሁን ያለበት ቤተ ክርስቲያን አያቴ ቅድመ አያቴ ያስተዳድር የነበረው ቤተ ክርስቲያን ነው። ዋሂሎ ተክለ ሃይማኖት ይባላል። ከዛ ደግሞ እዚህ ጋር የቅድመ አያቴ ወንዱና የቅድመ አያቴ ሴቷን መቃብር ቤት ነው። ሩመር ሀዚት እዚህ አካባቢ ነብር አለ ይባላል እና ሁሌ በጣም ከስንት አንዴ መቶ ቁጭ ሲል ግን እዚህ አካባቢ ያሉት ጦጣዎች እንዳለ ይደበቃሉ፣ ይሄዳሉ። ግን አሁን ጦጣዎች ብዙ ስላሉ ነብር የለም ማለት ነው። ሰው አይነካም ብለዋል እዚህ ያለው ነብር። ባይ ደስ ይለኝ ነበረ ግን አልመጣም። ምንም ማድረግ አልችልም። ዛሬ መጨረሻ ቀኔ ነው። ከዚህ ዛሬ ደሴ ሄድና ከዛ በኋላ ነገ ደግሞ ሌላ ቦታ ሄዳለሁ። እሱን ማብራቸው ወስዳቸዋለሁ። ሻይ በጥቁር አዝሙድ እየጠጣው ነው። ከጀርባ ያለው ዛፍ ብሳና ዛፍ ይባላል። አጋንንት አይወደውም ይባላል። እኔ ግን ምን መሰለኝ እና ሁለት ቀን ሙሉ ቁጭ ብዬ ዝናብ ስጠብቀው ኑሬ ሌሊት ሲዘንብ ነው ያደረው። ከጀርባ ያለው ደግሞ የከብቶች ጭድ ወይ ደግሞ የከብቶች የሚበሉት ሳር ማስቀመጫ አጎቴ ለብቻ የሰራው ቤት ነውና ጽድት ያለች አይደለች። ውስጥ እስካሁን አልገባውምና እንግባ። እዚህ ያለው ቆይታችንን ጨርሰን አሁን እየሄድን ነው ወደ ደሴ ሄጄ እዛ ደግሞ አንድ ቀን አርፌ ተመልሼ መጓዝ ይሆናል። የዛኑ ገጠር ብሎኝ ፖስት ስለማድረግ ዩቲዩብ ላይ ሰብስክራይብ አድርጉ እና የደወል ምልክቷን ጫኑ ይላሉ ዩቲዩበሮች። ኤኒዌይስ ተከተሉኝ።